ሰላም ውዶቼ እንዴት ናቸው? ደህና ናቸው ወይ? እኔ ያለው እግዚአብሔር ይመስገን። ፈጣሪ አምላክ በያለንበት ይጠብቀን ይጠብቃችሁ እላለሁ። ሀገራችንንም ኢትዮጵያ ሰላም ያደርግልን። እንግዲህ ዛሬ ይዤላችሁ የመጣሁት ጽናት ክፍል 64 ነው። እንግዲህ ጽናትና ኪራ ያው ጽናት ለምን እንደሆን ሳይ ያው እወድሃለሁ እያለች ነው። ነገር ግን እንደ አጋጣሚ ጽናትና ኪራ አብረው ቁጭ ብለው እንግዲህ እንደ አጋጣሚ የኪራ አባት ይመጣባቸዋል። ሁለቱም ይደናገጣሉ። ከዛ ጽናት ትደነግጥና ወደ ክችን ትሄዳለች። ሁለቱም ይደናገጣሉ። ጽናት እንግዲህ እንኳን ደህና መጣ ጋሽ ብላ የሮጠች ትሄዳለች። ኪራም እንዴት መጣ ይለዋል። ሲለው የኪራ አባት ምን ነው በመንጣቴ ደስተኛ አይደለም? አይ እንደዛ ማለቴ አይደለም፣ እኔ እንጃ እርጅና ተጫጫነኝ መሰለኝ ሲለው ኪራ እንዴ አባዬ አንተ እኮ ገና ሕፃን ልጅ ነህ፣ የምን እርጅና ነው የሚጫጫነህ ይለዋል። አይደል አለና ኪራ አባዬ ግን በሩን ማን ከፈተልህ ይለዋል። አንተ ላይ ሀቅልን ሳትክ እንደ ይሉታል እና ቤቴ እኮ ነው ሲለው ኪራ እንደገና አሀ ለካ ቁልፍ አለ ይለዋል። ኪራ እንግዲህ በጣም ነው የደነገጠው። ጽናትም ልክ እንደዛ። ምክንያቱም ሁለቱንም አብረው ስላያቸው እንግዲህ የኪራ አባት የሚያለያያቸው ነው የመሰላቸው። ከዛ ኪራ ቆይ ምግብ ላንጣልህ ብሎት ሲነሳ አይ አላስፈለገኝም አይ ቢሆንም ቆይ ልንገራት ይልና ይሄዳል። የኪራ አባት እንዴ ይሄ ሁሉ ከቤቴ ሲሰራ ምን እየሆንኩ ነበር ብለው የኪራ አባት በጣም ያዝናሉ። ከዛ ደግሞ ጽናት ደግሞ ለብቻ ወይኔ ውርዴቴ እያለ እሷን ብቻዋን ታወራለች። አጋቢው የተባልኩት ልጅ እኔ ራሴ ተጥጄ አዩኝ ብላ ኪራን ማና ጽናት ራሷን እየወቀሰች ነች። ጽናት እንግዲህ አሁን በየትኛው አይኔን ነው የማያቸው? ሲጠይቁኝስ ምንድን ነው እምላቸው እያለ ብቻዋን እያወራ እንግዲህ ኪራ ወደ እሷ ይሄዳል። ከዛ ጽናት እንግዲህ ቀጥታ የደወለችው ወደ ምሩ ነው። ምሩዬ እንዴት ነች ትላታለች። ምሩዬ ተዋረድኩልሽ ትላታለች። ከዛ ምሩ ምን ሆነሽ ነው ትላታለች። ምን ያልሆን ነው አለ ጋሽ እኮ መጣ አየል ምናምን ትላታለች። ወይ ምሩ አሁን መቀለጃ ሰዓት ነው፣ እኔ እኮ ጨንቆኛን እያለቻት ያው ግን ልንሳሳም ስንል እንግዲህ ደርሰውብናል ትላታለች። እኔማ ሩጬ ክችን ገባውን ከኪራ ጋር ምን እንደሚባባሉ አላቅም ስትል እንግዲህ ኪራ መጥቷል። ከዛ ኪሩ ማናት ምሩም ቆይ ደውልልሻ የሆነ ኮቲ ነገር አለ ትላታለች። ኪራ ሲመጣ አንተ ነህ እንዴ ምንድን ነው ይሄን ያህል አባዬ መስሎሽ ነው እንደ ቁና የምተነፍሽው ይላታን ኪራ። አዛ ጽናት ምን አሉ ስትለው ኪራን ሰርጋችሁ መቼ ነው ብሎ ጠየቀኝ ይላል። ተረጋጊ ፍቅር ሲላት ተወኝ ፍቅሩ ይቆየኝና ለምንድን ነው ጥላቸው የመጣኸው ወደዚህ ትለዋለች። በቃ ሂድ ወደ እሳቸው ጋር ጥላቸው አትንጣ ትለዋለች። ኪራ አሁንስ አትቀበጣጥር ሂድልኝ ሰው አለ ትለዋለች። እዛ ነኝ ሲላት እንዴ አባትህ እኮ አለ ስለዋል እሱ ሳሎን ነው ቁጭ ያለው ሲላት አንቺ ባለየ ምን አስበሽ ነው ይላታል። ስሟት ይሄዳል። አንተ ሸፋፋ ቆይ ትመጣታለህ ትለዋለች ጽናት። ወይኔ ኧረ ቢያንስ ሂጄ እንደው ምግብ ላቅርብልህ ልበለው እንጂ ምናምን እያለ እንግዲህ ጽናት ብቻዋን እያወራች ነገር ግን ወደ ሳሎን ስትሄድ የኪራ አባት የሉም ነበረ። ወይኔ ጋሼ አይተውናም በቃ እያለች እንግዲህ እየተጨነቀች በመሀል ላይ ኪራ ይመጣል። በነገራችን ላይ ጽናት መቼ ነው ቀሚስ የምትለብሰው? እኔ ብቻ ሳልሆን ሁሉም ኮመንታተሮች ጽናት ሱሪ አትልበስ ቀሚስ ትልበስ እያሉ አስተያየት እየሰጧል ነው። ምክንያቱም የምትለብሳቸው በሙሉ ውጥርጥር ያለ ነው፣ ወይ ሰፋ ያለ ነገር አትለብስም። ውጥርጥር ያለ ስለምትለብስ ይደብራል። ሀዛ ኪራ አንቺ ላይ እየተከታተልሽ ነው እንዴ ሲላት ጋሽ ሴት ሄዱ ብላ ትጠይቀኝ። አንድ ላይ ስላዩን ደብሯቸዋን አይደል ስትለው ይላል ኪራ። ከዛ ኪራ ጸገጇን ያዘና ጭንቀትሽ እኮ ይገባኛል፣ አንቺ አይደለሽ ሁሉን ነገር በባንድ አይን እንዳከብር ያደረግሽኝ፣ ጭንቀትሽ እኮ ይገባኛል ይላታል። እንግዲህ የተጨነቀችው ጽናት ምንድን ነው? ጽናት እንግዲህ የቤት ሰራተኛ ነው። የቤት ሰራተኛ ስለሆነች እንግዲህ የኪራ አባት የሚፈቅድላት ስላልመሰላል
እንደዛ እኮ አይደለም ትንሽ ግን ይከብዳን ትለዋለች። ኪራ ደግሞ ቤተሰቦቼ ከእኔ ደስታ በላይ የሚያስደስታቸው ነገር የለም፣ ስለዚህ ይቀበሉናል፣ ባይቀበሉን እኔ አንቺን አጥቼ መኖር አልፈልግም ይላል። ስለዚህ እውነቱን እንንገራቸው፣ እስከ መቼ ነው ፍቅራችን በድብቅ የሚሆኑ? መናገር አለብን። ከዛ አላቅም ኪን ጨንቆኛን ብላ እንቃርጋ ትስመዋለች። ከዛ በኋላ ሰኒ እንግዲህ ከእንቅልፏ ትነሳና ስልኳን ታያለች። እንግዲህ ምን አለ ሀብቴም እንደ እንቅልፌ ባያልቅ ትላለች። አሁን ምን ላደርግ ነው ስራም የለኝም እያለች ትጨናነቃለች። ለምን ምሩ ጋር አልደውልትልና ወደ ምሩ ጋር ትደውል። ከዛ ለምሩ ስትደውልላት አላነሳችላትም። ባታነሹ ነበረ የማይገርም ትላታለች። ግን እንደኔ የማይከዳ ፍቅረኛ መቼ ነው ግን እንደኔ ማለት ጥሩ ሰው የማገኘው እያለ ሰኒ እንግዲህ ብቻዋን ታወራለች። የኪራ አባት እንግዲህ ለባለቤታቸው ይደውላሉ። አያንቺ እንደዚህ ታመሽ እኔን ወደ ኪራ ትልኪያለሽ ይላል። መታመምሽን ኪራ ቢሰማሳ ይላታን። ይስማ ይላታን መልል እስከ ያሁን እንግዲህ አያት ታማለች ብለን የዋሸ ነው። ስለዚህ ኪራ ማወቅ አለበት መስማት አለበት እያለ ምን እስከምትሆኝ ድረስ ነው የምንጠብቀው? ስለዚህ እውነቱን ኪራ ማወቅ አለበት እያለ ነው የኪራ አባት ለባለቤታቸው። አስቱ እስካሁን ያንቺን ትዕዛዝ ለመጠበቅ ብዬ ዝም ብያለሁ ይላል የኪራ። ግን አንቺ አንድ ነገር ብትሆኝ ኪራ ምን እንደሚሆን ታውቂያለሽ ይላታል። እሱ እኮ ሕፃን አይደለም ይላታል ለባለቤቱ የኪራ አባት። አላቅም ይላታል እንግዲህ ምክንያቱም የኪራ አባት ትክክል ናቸው። ኪራ ሁሉን ነገር ማወቅ አለበት። ምንም ቢሆን ኪራ ስለ እናቱ የማወቅ መብት አለው። እንደ አጋጣሚ ኪራ ይመጣባቸዋና እደውልልሻለሁ ብሎ እንግዲህ ስልኩን ይዘጋባታል ከወይዘሮ አስቴር የኪራ አባት። ምንድን ነው እኔ ማወቅ ያለብኝ ይላል። ከዛ የኪራ አባት ትንሽ እንትር ይላል ይደናከረውን። እንዴ ምንድን ነው ይላል መልመል እና ላንተ ብቻ ስገባ እኮ ኪራ ሲባል ሰምቼ ነው እና ላንተ ብቻ ነው እንዲ ኪራ ስም ለመልክ የተሰጠ ይላል። አባ ግን ከመጣህ አንስቶ ሰላም አላየሁብህም፣ ግን የተፈጠረ ነገር አለ እንዴ ብሎ ይጠይቃል። የሌባ አይነ ደረቅ አሉ። ይልቁንስ ከዚች ልጅ ያለህ ነገር ምንድን ነው ንገረኝ ይላሉ። ከዛ ኪራ ይደናከረና ያፉ ይያዛል። ከማን ጋር እንዴ? ከዚህ ቤት እኮ አንድ ልጅ ብቻ ናት ያለች ይላሉ የኪራ አባት። እሷም ያለችው ጽናት ብቻ ናት ይላሉ። አሁንም ኪራ ጥፋቱ አባቱን ስለፈራ ምንም እንደሆኑ ዝም ብሎ ይላል። ማዋሸት የለበትም ግን አንተም እንደ እናት የተደባበቀ ሚስጥር ትወዳለህ ይላሉ የኪራ አባት። የኪራ አባት እንግዲህ ጥለውት ሄዱ። የኪራ አባት እንግዲህ ከጽናት ጋር ያለውን ነገር እውነቱን እንዲነግረው ይፈልጋል። ግን ኪራ መናገር አልፈለገም። ከዛ የኪራ አባት ከሄደ በኋላ እንግዲህ ኪራ እንግዲህ ብቻውን አሁን ብነግርህ እኮ ጽናት ለምን ብለህ ትጠይቀኝ ይሆናል፣ እኔም እኮ ግራ ገባኝ። ከዛ በኋላ ኪራ እንግዲህ ወደ ጽናት ክላስ ይሄዳል። እንዴ ምን እያረግሽ ነው ይላታል። ፍራሽን እያስተካከሉ እንዴ ከዚህ ልትተኝ ነው ይላታል። እንዴ መቼም እንዳስታውስ ፈልገህ አይደለም ትለዋለች። ምኑ ነው የምታስታውሽኝ ይላታል። ጋሽ እኮ መጥቷን ትለዋለች። እና ብቻዬን ልታሳድረኝ ነው ይላል ኪራ። እኔ ጋሼ እንዲደብራቸውና በእኔ ላይ ደግሞ እምነት እንዳጡ አልፈለገም ትላለች። እሱማ ልክ ነሽ፣ ያው አመልሽ አይደል፣ እሱም ማስከፋት አትፈልጊም። የኪራ አባት እንግዲህ ወደ ኪራ ክላስ ሲገባ እንግዲህ እኔ የምልህ ጎረምሳው ሲለው ከክላሱ ሲገባ የለም ኪራ እያለ ይጣራል። አሁንም ሁለተኛ እንግዲህ ልያዙ ነው እነዚህ ልጅ እና ልተኝ ነው ይላታን። ጨክነሽ ግን ልታባሪ ነው ወይ ይላን ከሲዩ በብርድ ኩርምች ብዬ ስቀመጥ እንግዲህ እንትራት በላይ ትለዋለች። ሰንባ ብቻ ጉንጭን ሳሚ ሲላት አንተ ልጅ ግን አንዳንድ ጊዜ እንደ ህፃን ያደርግሃን ትላለች ጽናት። ኪራ አባት ሳሎን መጥተው ቁጭ አሉና ልጄ ግን የት ሄዶ ነው እያለው የኪራ አባት በጭንቀት ተጨንቀዋል። ኪራ ግን አለሙን እየሰተ እንትር እያለ ነው ከጽናት። ከዛ ይልቁንስ ገብቼ ሊተኛ ሲል ኪራ ይመጣል። አዎ ቻርጀር እኮ ፈልጌ ከክፍልህ መጥቻ ነበር ሲለው፣
ከክፍል መጥቼ ነበር። ኪራ ይዋሻቸዋል። አረ ነበርኩ ይላል። እንደ አረጀው ማለት ነው ይላሉ። የኪራ አሁን እኮ ነው ክፍል ደርሼ የመጣው ልጄ የዋሸኛን ከምል አርጅቻለሁ ብል ይሻለኛል ይላል። እንግዲህ ምሩ ሰኒ እና አሁን ኪራ ብለው ቁጭ ብለው እንግዲህ ጽናት ለኪራ አባት ደውለው ናንፈልግሃለን ይሉታል። የኪራ አባት እንግዲህ ይመጣን ምን ሆናችሁ ነው? ፈልጋችሁ ነበር እንዴ? አባዬ እኔ በጣም እምወዳትና እማፈቅራ ፍቅረኛ አለችኝ እስከ ዛሬ አልነገርኩም ይላል። እንዴ ታዲያ ለምን እስከ ዛሬ አልነገርከኝም? ግን ማናት ይለዋል። አዛ ኪራ ዝም ይላል በፍርሃት። ናሆሚ ጽናት ናት ሲለው የኪራ አባት ምን ብለው ተደናግጠው የኪራ አባት ከቤት ወጥተው ሄደ። በዚህ መሀል እንግዲህ ሁሉም ቁጭ ያሉት በጣም ይጨነቃሉ። ኪራም አይዞሽ ጽናትም ይሄ እንደሚፈጠር እኮ እኔ አውቄ ነበር ትላለች። በጣም ትጨነቃለች። ኪራም በጣም ይጨነቃሉ። ነገር ግን የኪራ አባት መጀመሪያ ጽናትን ነይ አላትና ጽናት ከሄደች ነይ ብሎ እሷን ሳሎን ቁጭ ካለች በኋላ ግን ለመሆኑ ስንት ጊዜያችሁ ነው ይላታል። አይ ቆይተናል ትለዋለች። እሺ ባለፈውሳ ስነግርሽ በዛ ሰዓት ሲላት፣ አዎ በዛ ሰዓትም ሀሴት ለቤታችን ትመጥናለች ስላሉ በዛ ሰዓት እንግዲህ ምንም አማራጭ የለኝም ትለዋል። አይ ቢሆንም ተሳስተሻን በዛ ሰዓት ከኪራ ጋር ግንኙነት ነበረ ሲላት፣ አዎ ግንኙነት ነበረኝ ነገር ግን የኪራ ሀሴት ናት የምትመጥነው ስላሉ ለዛ ነው። ግን እኮ ተሳስተሻል፣ እኔ እንደዛ እኮ ማለት ፈልጌ አይደለም ያልኩት፣ ለምን አልነገርሽኝም ይላታል። ግን ልጄን ትወጂዋለሽ ይላታል። አዎ በጣም ነው የምወደው፣ በጣም ነው የማፈቅረው። ባልወደውና ባላፈቅረውማ ኑሮ እኔ እሱን ለመዳር አልዘጋጅም ነበረ። እሺ በቃ አሁን እንነጋገራለን። ማታ ሁለታችሁን እፈልጋቸዋለሁ ይላል የኪራ አባት እና ሁለታቸውንም ከኪራ ክላስ እንግዲህ ያገኛቸዋል። ጽናትንና ኪራን በቃ ፈቅጄላቸዋለሁ ይላል። እንዴ አባዬ ግን እውነትህን ነው ብለው ሁለቱም ይደናገጣሉ። አዎ አስቴርን አለ። አስቴር ማለት እንግዲህ የኪራ እናት ነች እና ሲሉ እንዴ አስቴርን እኮ ብሏል፣ እውነቱን ነው በቃ ይልና ኪራ አባቱን እንቀርበው ይስመዋል። ነይ እስኪ አንቺ የሚላትና ጽናትም ሂዳ የኪራን አባት እንግዲህ ይስሙታል። ስለዚህ የኪራ አባት መጃዛ በፊት ግን እኮ ጥሩ ልጅ ናት፣ ልጄን ትወደዋለች፣ በጣም ቀስ ያለ የተረጋጋች ልጅ ናት፣ ለልጄ ትመጥነዋለች ብለዋል። ከዛ በኋላ የኪራ አባት እንግዲህ ማለት ካሰቡ ሁሉን ነገር ካስተካከሉ በኋላ ለልጄ ትሆነዋለች አትሆነውም ካሉ በኋላ ነው እንግዲህ ለኪራ ጽናትና ኪራ እንዲጋቡ የፈቀዱላቸው። አያቸው ከዚህ ድራማ እንግዲህ እንደ ተማር ነው ከሆነ ጽናት በዛ ሰዓት እንግዲህ ኪራን ሀሴት ሊያገባ ነው ያግባ ስትባል ግን ጽናት ያን ቤቱን ትታ አልሄደችም። እንደውም ልትድረው ተዘጋጅታ ነበረ እና ጽናት ያው ትዕግስትም ስላለን ነው እንግዲህ የኪራ አባት እንግዲህ ሲያዩዋት ጥሩ ልጅ መሆኗን አይተው ነው እንግዲህ ኪራን እንድታገባው የፈቀዱለ ወይም ደግሞ መጥፎ ብትሆን በዛ ሰዓት እንግዲህ ኪራን በዛ ሰዓት ሀሴትን ለሰርግ ተዘጋጅ ሲሏት እንግዲህ አይ አልፈልግም ብላ ጥላ ሄዳ ቢሆን ዛሬ ኪራን አታገኘውም ነበረ። እንግዲህ ኪራን አሁን እንግዲህ በኋላ እንግዲህ አዩኝ አላዩኝ ሳይሉ እንግዲህ ያው ይጋባሉ። እንደምታውቁት እንግዲህ የኪራ እናት እንግዲህ የካንሰር ታማሚ ስለሆነች እንግዲህ አሁን እንግዲህ የኪራም እናት ሀሴትን ማለት ጽናትን በጣም ስለምትወዳት ያኔ በጣም ነው ደስ የሚለው እና ለሁሉም ነገር እንግዲህ ትዕግስት ያስፈልጋል። ትዕግስት ሲኖራችሁ ሁሉ ነገር ያሰብነው ነገር ሁሉ ነገር ይስተካከላል። ትዕግስት ከሌለ የለም። እንግዲህ ጽናት አሁን
ትዕግስት ስላላት ነው ጠብቃ እየወደደችም እያፈቀረችም ቢሆን ለሌላ ሰው ልትረው ነበር። ግን ትዕግስት ስላላት ነው አሁን ለዚህ ደረጃ የደረሰችውና እህቶቼ ትዕግስት ይኑራችሁ እላለሁ። ይህ ድራማ እንግዲህ ከዚህ ድራማ ብዙ ነገሮች ተምረንበታል። በጣም ደስ የሚል ድራማ ነው እላለሁ እና የዛሬ የነበረኝ ቆይታ ይሄን ይመስላል። በሚቀጥለው ሳምንት ቸርን ሰንብት። ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮቹ ደግሞ ስለምታበራታቱኝ አመሰግናለሁ። በዚህ አጋጣሚ እንግዲህ እህቶቼ፣ ወንድሞቼ እንግዲህ ምናልባት ስደት አብዛኛው ጊዜ የሚመጣው በስደት ህገ ወጥ ነው እና የሆነ ቤተሰብ ልመጣ ነው ሲሏቸው እባካቸው አትንጡ በሏቸው። በእርግጥ እሺ ላይሏቸው ይችላል እና ሰሞኑን እንግዲህ ያልፍልኛም ብለው መጥተው እንግዲህ ምክንያቱም ያሳ እራት ያሳ በባህር እየቀሩ ነው። ስንት እህት እና ወንድሞቻችን እንግዲህ አገራችን ጦርነት አለ። እዚህ መጥተው ደግሞ ያልፍልኛም ብለው ደግሞ ሲመጡ እንግዲህ በየበረሃው ይመጣል። ያን በረሃ አልፎ ደግሞ ልክ ባህር ላይ ሲደርሱ ደግሞ ያው ጀልባዋ ትገለበጠና ህይወታቸው እያለፈ ስለሆነ እኔ ባይመጡ እላለሁ፣ ወይም ደግሞ ሌላ ሀገር ይሄዱ እላለሁና የዛሬው ይሄን